በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ኦርቶዶክሳውያን። ዛሬ ሁለት ታላላቅ የብርሃን ምሰሶች በፊታችን ቆመዋል። አንደኛዋ የብርሃኑ እናት መገኛ የንጽሕት ዘር መገኛ ቅድስት ሐና ስትሆን፣ ሁለተኛው ደግሞ የልብን ቁስል የሚጠግን የቀዘቀዘ ተስፋን የሚያሞቅ ፈታሄ ማኅፀን ቅዱስ ሩፋኤል ነው። እናታችን ቅድስት ሐና ሆይ፣ የእናትነት ምሳሌ፣ የትዕግስት መምህር፣ ስምሽን ስንጠራ ልባችን በክብር ይሞላል። አንቺ እኮ እንደ ዛሬው ዘመን ሴቶች በችኮላ የተሞላሽ አልነበርሽም። ዘመንሽ ሲገፋ ጉልበትሽ ሲዝል የሰው ፊት ሲለዋወጥብሽ መካን ተብለሽ ስትናቂ አንገትሽን ለእግዚአብሔር ሰጠሽ እንጂ ለሰው አልሰጠሽም። አንቺ የተባረክሽ እናት ሆይ፣ በእርጅና ዘመንሽ በተስፋ መቁረጥ ድንበር ላይ ሆነሽ አምላክሽን ፍሬ ስጠኝ ብለሽ የተማጸንሽ የጸሎት እናት ነሽ። እኛ ዛሬ በአንቺ ጽናት ውስጥ የራሳችንን ሕይወት እናያለን። ዓለም አበቃላቸው፣ ከእንግዲህ አይሆንም፣ ዘመናቸው አልፏል ስትለን፣ አንቺ ግን ለእግዚአብሔር የሚሳነው ነገር የለም ብለሽ በዝምታ አስተማርሽን። የንጋት ኮከብ የሆንሽው ድንግል ማርያምን ያስገኘሽልን አንቺ ነሽ። ያቺ ለዓለም ሁሉ መድኃኒት የሆነችውን የሰማይና የምድር ንግሥት በክብር ማኅፀንሽ የተሸከምሽ ቅድስት ሐና ሆይ ክብር ይገባሻል። ዛሬ እኛ ኦርቶዶክሳውያን አንድ ላይ እናመሰግንሻለን። በአንቺ እንባ ውስጥ የእኛ እንባ አለ፣ በአንቺ ደስታ ውስጥ ደግሞ የእኛ ተስፋ አለ። አንቺ ከድንጋይ ላይ አበባ ያበቀልሽ፣ ከደረቅ መሬት ላይ ምንጭ ያፈለቅሽ የታምራት ማሳያ ነሽ። እናመሰግንሻለን፣ እናከብርሻለን፣ እንወድሻለን። አሁን ደግሞ ዓይናችንን ወደ ላይ ወደ ሰማያት እንድንተክል የሚያደርገን ክንፎቹ የሰላም ጥላ የሆኑት ቅዱስ ሩፋኤል ይታየናል። መልአከ ራማ የልብን ሰባራ ጠጋኝ፣ ስም ሲጠራ የጨለመው ቤት ይበራል። ኦርቶዶክሳውያን፣ ይህ መልአክ እኮ የጦቢትን ዓይን ያበራ፣ የሳራን ሐዘን ወደ ሰርግ የለወጠ የደስታ መልአክ ነው። ስንቶቻችንን በልባችን የቋጠርነው ለሰው ማውራት የማንችለው እንደ እሳት የሚለበልብ ሐዘን ያለብን። እነሆ ዛሬ ሐኪሙ መጥቷል። ቅዱስ ሩፋኤል መድኃኒት ነው፣ እሱን እንባን የሚያብስ እጅ አለው። ቅዱስ ሩፋኤል ሆይ ዛሬ በአማላጅነት ለሚተማመኑ ይህንን ጸሎት ለሚሰሙት ሁሉ ድረስላቸው። አንተ ፈታሄ ማኅፀን ማኅፀንን የምትፈታ ነህና የተዘጋውን የሴቶች ማኅፀን ብቻ ሳይሆን የተዘጋውን የሥራ በር፣ የተዘጋውን የትዳር በር፣ የተዘጋውን የደስታ በር ዛሬ ክፈትላቸው። ክንፍ ስር ሆነን ሐዘናችንን እንረሳለን። አንተ የደስታ ዜና ነጋሪ ነህና በጭንቀት ለወደቀች ነፍስ የምሥራች ይዘህ ውረድ። እናከብረሃለን። በፊታችን ቀድመህ መንገዳችንን ስለምታጸዳ፣ ከዓሣ ነባሪ ሆድ ስለምታወጣን እናመሰግንሃለን። ዛሬ እዚህ የተሰበሰብን የቅድስት ድንግል ማርያም የቅድስት ሐና ወዳጆች፣ በቅዱስ ሩፋኤል አማላጅነት ታዳጊነት የምንተማመን ሁላችን በቅድስት ሐና ጽናትና በቅዱስ ሩፋኤል ተራዳይነት ፊት ቆመናል። ኦርቶዶክሳውያን፣ ዛሬ ምን ይጎድላችኋል? ልጅ አጥታችሁ ለምታለቅሱ ቅድስት ሐና እኔ ምስክር ነኝ፣ እግዚአብሔር በጊዜው ውብ አድርጎ ይሰጣል ትላችኋለች። በሕመም አልጋ ላይ ላላችሁ ቅዱስ ሩፋኤል የፈውስ ጽዋ ይዤ መጥቻለሁ ይላችኋል። አምላክ ሆይ ስለ ወዳጅ ስለ ቅድስት ሐና ብለህ፣ ስለ ታማኝ መልአክህ ስለ ቅዱስ ሩፋኤል ብለህ ይህንን ድምፅ የሚሰሙትን ሁሉ ባርካቸው። በቤታቸው የጎደለውን ሙላ። ፍቅር ለጠፋበት ፍቅርን፣ ጤና ለራቀው ፈውስን፣ ሰላም ላጣው ረፍትን ስጥ። የቅድስት ሐና አምላክ ሆይ የእኛንም መካን የሆነ ሕይወት በሀብት መካን የሆነውን፣ በፍሬ መካን የሆነውን፣ በደስታ መካን የሆነውን ወደ ለመለመ ገነት ቀይረው። እንደ ሐና በመጨረሻው ሰዓት ድረስልን። እንደ ሳራ በሩፋኤል እጅ ከጭንቀት አውጣን። እንባችን በሳቅ የሚተካበት፣ ለቅሷችን በሆታ የሚለወጥበት ጊዜ አሁን ይሁን። ኦርቶዶክሳውያን፣ ዛሬ ታላቅ የሆነ ቃል ኪዳን ተቀብለናል። የቅድስት ሐና በረከት ቤታችሁን ይሙላው። የቅዱስ ሩፋኤል ጥበቃ ከእናንተ አይለይ። ተስፋ አትቁረጡ። ነገ ሳይሆን ዛሬ በሕይወታችሁ ላይ ታላቅ ብርሃን ይወጣል። በቅድስት ሐናና በቅዱስ ሩፋኤል ምልጃና ታዳጊነት የሚያምን ሁሉ ይበል አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። ጸሎተ ቅዱሳንን ወደ ልዑል ፈጣሪህ የምታሳርግ ሊቀ መላእክት ቅዱስ ሩፋኤል ሆይ
እኔ ደካማ አገልጋዬ እንደዚሁም ይህን ጸሎት የሚከታተሉትን ያቀረብነውን ይህንን ጸሎት የአንተን የቃል ኪዳን በረከት ጨምረህበት በጌታ ፊት ዋጋ ያገኝ ዘንድ እለምንሃለሁ። በገናናውና በቅዱሱ አምላክ ፊት የምትቆም ክቡር ሊቀ መላእክት ቅዱስ ሩፋኤል ሆይ እኛን ሁላችንንም ቤተሰባችንን፣ ሀገራችንን፣ ሃይማኖታችንን በክፋት ከተነሳሱ ቀናተኞች ሰውረህ ሰላምህንና ጸጋ ረድኤትህን በረከትህንም አድለን። ፈታሄ ማኅፀን ቅዱስ ሩፋኤል ሆይ ማጣት ያሳዝናልና በማያልቀው በረከትህ የምንሰራውን ባርከህና ቀድሰህ የሰው እጅ እንዳናይ ይርዳን። የወላድን ማኅፀን የምትፈታ ሊቀ መላእክት ቅዱስ ሩፋኤል ሆይ በምጥ ተይዞ የተጨነቁትን በተሰጠህ የቃል ኪዳን ኃይል ደርሰህ ገላግላቸው። የተወለዱትንም ለሀገርና ለሕዝብ የሚጠቅሙ ይሆኑ ዘንድ በረከትና ረድኤትህን አንተ ሙላባቸው። ሊቀ መላእክት ቅዱስ ሩፋኤል ሆይ የወዳጅ የዋ ጦቢትን አባት ዓይን እንዳበራህ የእኛን የሁላችንንም ኦርቶዶክሳውያንንም ዓይነ ልቦናችንን አብራልን። አቤቱ የምንናገረውንና የምንሠራውንም አንተ ባርክልን። ሊቀ መላእክት ቅዱስ ሩፋኤል ሆይ ሐሳባችንና ሥራችን ሳይገባቸው በግብዝነት ከሚቃወሙን ሁሉ አንተ ጠብቀን። ሊቀ መላእክት ቅዱስ ሩፋኤል ሆይ ያን ክፉ ጋኔን አስማንዲዮስን አስጨንቀን እንዳባረርከው በሕይወታችንና በሥራችን ላይ እየተመላለሰ የሚያውከንን ክፉ ሐሳብና ሥራ ከላያችን ላይ አስጨንቀ አሳድልን። እኛም እንደ ቃለ ወንጌልህ ከሰጠህን በረከት ከፍለን የተቸገሩትን ሁሉ እንረዳ ዘንድ በጎ ሕሊናን አድለን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ይህን የቅዱስ ሩፋኤልን ድርሳን እንዲህ እያልን እንጸልያለን። ብርሃናኤል፣ መብርህኤል፣ ክስትናኤል፣ ባህርናኤል፣ አጽድናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ወሃቤ ብርሃንና መግረሬ ጸር የሆነ አስማተ መለኮት ነው። አቤቱ ፈጣሪያችን ሆይ ከዚህ በላይ በጸለይነው ጸሎት በተለመደው ቸርነትህ የእኛን የሁላችንንም ጠላቶች ሁሉ አጥፋና በልቦናችን ብርሃንን ሳልብን አሳደርብን። አሜን። የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ቅዱስ ሩፋኤል ሆይ ሰላም እንልሃለን። ታላቁን አሳንበሪ በረምሃ መስቀል ገስጸህ ባለበት እንዲጸና ያደረግህ ቅዱስ መልአክ ሆይ ሰላም እንልሃለን። በፈጣሪ ፊት ምስጋናህ ያማረ የሰመረ ቅዱስ መልአክ ሆይ ሰላም እንልሃለን። የአማልክት አምላክ የሆነ እግዚአብሔርን የምታመሰግን ቅዱስ መልአክ ሆይ ሰላም እንልሃለን። መሪር በሆነ አንደበት ሁከትን ከሚፈጥር ጸላይ ዲያብሎስና ጽኑ ከሆነ የሞት መልእክተኛ በጧትና በማታ በመዓልትና በሌሊት ትጠብቀን ዘንድ ቅዱስ ሩፋኤል ሆይ ሰላም እንልሃለን። አቤቱ የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስምህ እኛን ሁላችንንም ከመከራ ሥጋ ከመከራ ነፍስ ሰውረን ለዘለዓለሙ አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የታኅሳስ ወር ድርሳነ ሩፋኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን እግዚአብሔርን አጋዥ በማድረግ ማኅፀንን የሚፈታ የታላቁ ሊቀ መላእክት ቅዱስ ሩፋኤል በወርሃ ታኅሳስ ይልቁንም በዚህ ወርሃ የቅዳሴ ቤቱ በዓል 13ኛ ዕለት የሚነበብ የቆስጠንጠንያ ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ የነገረን ድርሳን ይህ ነው። የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በእውነት ንጉሥ ቴዎዶሲዮስ ከሞተ በኋላም የንጉሥ አርቃዲዮስ ታላቅ ወንድም የመጀመሪያው ልጅ አኖሪዮስ በቆስጠንጥንያ ነገሰ። ቀድሞ ለተወደዱ ሁለቱ ወንድሞቹ ለቴዎዶሲዮስና ለዲዮናሲዮስ ማረፊያቸው በነበረች ኋላም ሊቀ መላእክት ቅዱስ ሩፋኤል በቅድስት ስዕሉ ላይ አድሮ ታላቅ ተአምራቱን በገለጸባት ስፍራ ከእግዚአብሔር በተሰጠችው ለሰው ፈጥና በምትደርስ አማላጅነቱ በከበረ በሊቀ መላእክት በቅዱስ ሩፋኤል ስም አባቱ የጀመረውን የቤተ ክርስቲያን ሕንፃ ይፈጽም ዘንድ አሰበ። ይህ ንጉሥ አኖሪዮስ የታላቁ መልአክ የቅዱስ ሩፋኤል አምላክ የእግዚአብሔርን ቤት
በሊቀ መላእክት በቅዱስ ሩፋኤል ስም ይሠራ ዘንድ ጀመር። እግዚአብሔር በነቢዩ ኢሳይያስ አድሮ ለሚገዙልኝ፣ ስሜን ለሚወዱ ለሚያገለግሉኝ ሁሉ በቤተ መቅደሴና በቅጽሬ የማያልፍ ዘላለማዊ ስምን እሰጣቸዋለሁ፣ ለዘላለምም በቤቴ ውስጥ አከብራቸዋለሁ ብሏልና። ይህችን ቤተ ክርስቲያን ያንጻት ዘንድ በጀመረ ጊዜም ገና መቆፈር ሲጀምር ወርቅ የመሉ ጋኖችን አገኙ። ጻድቁ ንጉሥ አኖሬዎስም መሬቱን በሰፊው ይቆፍሩ ዘንድ እንደገና አዘዛቸው። ለሥራ የተዘጋጁ አሽከሮቹም እንዳዘዛቸው መሠረቱን አስፍተው ሲቆፍሩም በቀደሙ አበው ዘመን ጥንት የተቀበረ እያንዳንዱ 15 ሚዛን የሚመዝን 84 የወርቅ ጥምዝ አገኙ። ቆፋሪዎቹም ይህን ባገኙ ጊዜ የሆነውን ሁሉ ያውቅ ዘንድ የሚነግሩት መልእክተኞችን ወደ ንጉሥ አኖሬዎስ ላኩ። ንጉሥ አኖሬዎስም ሰምቶ በታላቅ ደስታ ከሰራዊቱ ጋር ወደ ቁፋሮ ስፍራ ሄደ። የወርቁን ክምችት ባየ ጊዜም ለዘላለሙ ክብር ምስጋና ይግባውና የእግዚአብሔር ፈቃድ እንደሆነ አስተዋለ። ቅዱስ ስሙ የሚመሰገንበት ቤቱን ያንጽ ዘንድ በሊቀ መላእክት ቅዱስ ሩፋኤል አማላጅነት የመረጠው ልዑል እግዚአብሔርንም ፈጽሞ አመሰገነ። ስለዚህም በንጉሡና በሰራዊቱ ሁሉ በሕዝቡም ዘንድ እጅግ ታላቅ ደስታ ተደረገ። ያን ጊዜም ንጉሥ አኖሬዎስ ወርቁን በእሳት ያጠሩት ዘንድ አዘዘ። አባቱ ንጉሥ ቴዎዶሲዮስና ንዑድ ክቡር የሆነ የተወደደ ጻድቅ አባ ዲዮናስዮስ ቀድሞ በማረፊያቸው አኑረውት በነበረው ስዕል አይነት ታላቅ ስዕልን በሰዓሊ አሳለ። ያሳለውን የሊቀ መላእክት ቅዱስ ሩፋኤልን ታላቅ ስዕልም በተገኘው ወርቅ ያክንትና ጳዚዮን ወራውሬን በተባሉ የከበሩ የአልማዝ ድንጋዮችን ጨምሮ ዙሪያውን አስጌጠው። ይህን የሊቀ መላእክት ቅዱስ ሩፋኤል ስዕልም የቤተ ክርስቲያኗ ሕንፃ ሥራ እስኪፈጸም ድረስ በተለየ በንጹሕ ስፍራ አኖረው። እጅግ በጸና ፍቅርና ሰላምም የቤተ ክርስቲያኗ ሥራ እንዲህ ተጀመረ። እግዚአብሔርን የሚፈራ ይህ ጻድቅ ንጉሥ አኖሬዎስም ከጠቢባኑ ጋር እየተማከረ ከጠራቢዎቹ ጋር እየጠረበ ከሚቆፍሩት ጋር እየቆፈረ አብሯቸው በእጁ ይሠራ ነበር። ንዑዳን ክቡራን አበው ጳጳሳትም በሥራ ሁሉ ስለ እርሱ በተቀደሰች ጸሎታቸው ወደ ሊቀ መላእክት ወደ ቅዱስ ሩፋኤል አምላክ ወደ እግዚአብሔር ይለምኑለት ነበር። በተቀደሰችዋ የቤተ ክርስቲያኗ ሥራ ላይ በሊቀ መላእክት በቅዱስ ሩፋኤል አማላጅነት የእግዚአብሔርን ድንቅ ሥራ ተገልጾ ከመሬት የወርቅ ክምችት ባገኙ ጊዜ ንጉሥ አኖሬዎስ የቤተ ክርስቲያኗ ሕንፃ ሥራ በውስጥም በውጭም ስፋቷና ርዝመቷ ከቀድሞ ይልቅ እጅግ ሰፊ ታላቅ የሚሆን ዘንድ አሰበ። በግዛቱ ላሉት ሁሉ ያክንት ጳዚዮን፣ ሰዲዮን፣ ከርከዴን፣ መረግድ፣ መርመር የተባሉ የከበሩ ድንጋዮችን፣ እብነ በረዶችን በሌሊት እንደ ቀንዲል የሚያበራውን ዕንቁ ጌጣጌጦችን ሁሉ ሰብስበው ያመጡ ዘንድ አዘዘ። ቤተ ክርስቲያኗን ለማነጽም ምንም ዕቃዎች አላጡም። የቤተ ክርስቲያኗን አጥር በሰሩ ጊዜም ከእግዚአብሔር በተሰጠች የሊቀ መላእክት የቅዱስ ሩፋኤል አማላጅነት ብዙ ተአምራት ተገለጸ። ሰይጣንም ይህን ሁሉ ባየ ጊዜ ቀንቶ በቤተ ክርስቲያኒቱ ላይ ታላቅ ችግርን አመጣ። አሕዛብም እንዲነሳሱ አደረገ። ነገር ግን ሊቀ መላእክት ቅዱስ ሩፋኤል ወደ ተቀደሰችው የቤተ ክርስቲያን ሕንፃ ስፍራ ይገቡ ዘንድ አሕዛብን ዝም አላለም። በሕንፃዋ ላይም ቢሆን በሰራዊቱ ላይም ቢሆን ጻድቅና የዋህ በሆነ በንጉሥ አኖሬዎስ ሕዝብ ላይም ቢሆን ምንም ክፉ ነገር ሳያደርሱ መለሳቸው እንጂ። ስለዚህም ነገር የቆስጠንጥኔው ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ ጻድቅ አኖሬዎስ ሆይ ነቢይ ዳዊት እግዚአብሔር ቸር እንደሆነ መርምራችሁ እወቁ፣ በእርሱ የታመነም ንዑድ ክቡር ነው፣ እግዚአብሔርን የሚፈሩትንም መልአከ እግዚአብሔር በአማላጅነቱ ያድናቸዋል ይላልና ወዳጅህ ሊቀ መላእክት ቅዱስ ሩፋኤል በመንግሥትህ ሁሉ ረዳትና ኃይል ይሆንህ ዘንድ የጀመርከውን ፈጽም እንጂ አትተው እያልሁ አጸናሁት ሲል ተናገረ። የሊቀ መላእክት ቅዱስ ሩፋኤል ስዕል ከተሰራ በኋላም በተረፈው የወርቅና ዕንቁ ጌጦች ጻድቁና የዋህ ንጉሥ አኖሬዎስ የቤተ ክርስቲያኒቱን ሕንፃ አስፋፋ። በሊቀ መላእክት በቅዱስ ሩፋኤል ስም የሰራት የዚችን ቤተ ክርስቲያን አሰራርም በብልሃተኛ ክንድ ልክ ስፋቷን 80 ክንድ ወርዷንም 60 ክንድ አደረገ። ውስጧንም በተቀረጸ የእንጨት ጌጥ ሸለማት። በቅኔ ማህሌቷ አንጻር ያለውን የቅኔ ማህሌቷን ቁመት 50 ክንድ አደረገ። ውስጡንም በዥንጉርጉር ቀለም አሳመረው። በጠፈሯም የተሸረበ ገመድን ታታ። ረጃጅም ምሰሶችንም አንዱን በግራ አንዱን በቀኝ ተከለ። ለገናናው ቅዱስ ሩፋኤል ቤተ ክርስቲያን ይህን ካደረገ በኋላ ሕንፃዋ አምሮ ተፈጸመ። የቅድስት ቤተ ክርስቲያኗ ሕንፃ በተፈጸመ ጊዜ ንዑዳን ክቡራን አበው ሊቃነ ጳጳሳትና ጳጳሳቱ፣ ካህናት፣ መዘምራኑ፣ ቀሳውስቱንና ዲያቆናቱን አስከትለው ከቅዱስ ሩፋኤል ታቦት ጋር ለቅዳሴም ስንዴና ዘቢብን፣ ጧፍና ዕጣን፣ የወርቅ ጽዋ፣
መጎናጸፊያና መጋረጃዎችን፣ የብርና የወርቅ ጽናዎችን፣ የክህነት ልብሶችን፣ የብሉይና የሐዲስ ቅዱሳት መጻሕፍትን ይዘው መጡ። ንዑድ ክቡር የሆነ ሊቀ ጳጳሳቱም በታላቅ ክብር እስከዚች ሰዓት አድርሰህ የጠራህን የቅዱስ ሩፋኤል አምላክ ፈጣሪያችን እግዚአብሔር ሆይ አቤቱ በሰማይም በምድርም የሚመስል የለም። ቃል ኪዳን ለሰጣቸው የቃል ኪዳን ምሕረትህን የምትጠብቅ ነህ። ከታናሽነቱ አንስተህ ከፍ ከፍ ያደረግኸው የመረጥኸው ወዳጅህና አገልጋይህ የቴዎዶሲዮስ ልጅ ንጉሥ አኖሪዮስ የሠራው ይህን ቅዱስ ማደሪያህን ትባርክ ዘንድ እንለምንሃለን። በዚህ ቤተ መቅደስ የሚጸልየውን ሁሉ ጸሎቱን ስለ ወዳጅህ ቅዱስ ሩፋኤል ብለህ በሰማያዊት ዙፋን ስማ። ይህን ቤተ መቅደስ ለቅዱስ ክብርህ አስራት አድርገው አቅርበዋልና በዚህ ቤተ መቅደስ ወደ አንተ የሚማጸኑትን ሕዝቡንም በደላቸውን ይቅር በላቸው፣ አንተን ብቻ ያመልኩ ዘንድም አድርጋቸው እያለ በተሰበሰበው ጉባኤ ፊት ጸለየ። የቤተ ክርስቲያኗ ቅዳሴ ቤትም በዝማሬና በማህሌት ከበረ። በቅዳሴ ጊዜም መንፈስ ቅዱስ ወርዶ ቤተ ክርስቲያኗን ቀደሳት። ጳጳሳትና ካህናት ከሕዝቡ መሃል ወደ ቅዱስ ሥጋውና ወደ ክቡር ደሙ የቀረቡ ሁሉ ሥጋና ደሙን ተቀበሉ። የቅዳሴ ቤቱ በዓልም በተፈጸመ ጊዜ ታላቅ ግብዣ ተደረገ። ሁሉም ከድሆች ጋር አንድነት በልተው ጠገቡ። በሊቀ መላእክት በቅዱስ ሩፋኤል ስምም ምጽዋትን ለተቸገሩ ድሆችና ሽማግሌዎች፣ አባትና እናት ለሌላቸውም ሰጡ። ከጥቂት ወራት በኋላም ንጉሥ አኖሪዮስ የከበረ ወንድሙ ክቡር አርቃዲዮስን ጠራው። ክቡር አርቃዲዮስም ከግዛቱ መጣ። ወደ ቤተ ክርስቲያን ገብቶም ዘወትር አዲስ መልካምም እንደሆነች አስተዋለ። በውስጧም እየሰገደ ጸለየ። በወንድሙ ጻድቅ ንጉሥ አኖሪዮስ እጅ ተሰርቶ ስላየው ሁሉ የሊቀ መላእክት የቅዱስ ሩፋኤል አምላክ ልዑል እግዚአብሔርን አመሰገነ። ጻድቅ ንጉሥ አኖሪዮስን ግን በዚያች ቤተ ክርስቲያን ውስጥ የከበረ ወንድሙ አርቃዲዮስን በእርሱ ፈንታ ይነግሥ ዘንድ ዘውዱን ልብሱን አወለቀ፣ መንግሥቱንም አሳልፎ ሰጠው። የዚህን ዓለም ክብር አይወድምና ሚስትም ልጆችም አልነበሩትም። የነጋሲነት ሥልጣኑንም ትቶ በስውርም ወደ ገዳመ ጽሙና መነነ። ንዑድ ክቡር አባታችን ቅዱስ ዮሐንስ አፈወርቅም ስለ ንጉሥ አኖሪዮስ ገናንነት ተናገረ፣ እንዲህም አለ። የእግዚአብሔር ወዳጅ የሆንክ ንጉሥ አኖሪዮስ ሆይ በቅዱስ ሩፋኤል ስም ቤተ ክርስቲያን ስላነጽክ እርሱ የቅዱስ ሩፋኤል አምላክ እግዚአብሔር በእጅ ያልተሰራ ታላቅ ቤትን በሊቀ መላእክት በቅዱስ ሩፋኤል አማላጅነት በሰማይ ያዘጋጅልሃል። ጌታችንና አምላካችን ኢየሱስ ክርስቶስ በአባቴ ቤት ብዙ መኖሪያ አለ፣ መጥቼ እወስዳችኋለሁ፣ ለቅሶና ጥርስ ማፋጨት በሌለበት በዚያ ቤትም ለዘላለም በደስታ ትኖራላችሁ ብሏልና። ቅዱስ ሩፋኤል ስለ አንተ ይለምንልሃል። ለወንድምህ ንጉሥ አርቃዲዮስ የተውካት አገርህን ይጠብቅልሃል። ለአንተ ግን የሊቀ መላእክት ቅዱስ ሩፋኤልን ቤተ መቅደስ ስላነስክ የወርቅ አክሊል ተዘጋጅቶልሃል። እንደ እስክንድርያው ሊቀ ጳጳሳት ቅዱስ ዲሜጥሮስ እሳታዊ ኃይለ ፍትወትን አሸንፈሃልና በመኳንንትና በመሳፍንት መሃል የአንተን ሥራ ይሠራ ዘንድ ማንም የማይችለው ንጽሐ ድንግልናን ከመንግሥት ጋር ይዘ ስለተገኘ ሚሳቅና ሲድራቅ አብድናጎ እንደተባሉ 3 ወጣቶችም አምላክህን ስለወደድህ ከክብሩ ጋር የዚህን ዓለም ጣዕም ናክ። ንጉሥ አኖሪዮስ ሆይ ይህን ዓለም ከነ ክብሩ ንቀው እንደተጋደሉ ቅዱሳን ከጸሎትና ከንስሐ እንባ የተነሳ እስኪደክሙ ድረስ የተጋደልከውን ተጋድሎ እነሆ እንናገራለን። ነቢዩ ዳዊት የያዕቆብ አምላክ እግዚአብሔርን መንግሥት እስካገኝ ድረስ ለዓይኖቼ መኝታን ለቅንድቦቼና ለጉንጮቼም እረፍትን አልሰጣቸውም ያለው በአንተ ላይ ተፈጸመ። እንደ ደጋግ ነገሥታት አባቶች እንደ ቅዱሳን ነቢያትና እንደ ንጹሐን ሐዋርያት መጀመሪያ ነቢያት የነበሩ ነገሥት ሰለሞንና ሕዝቅያስን መሰልክ። ኋላም እንደ መጥምቀ መለኮት ቃለ ዓዋዲ ነቢይ ዮሐንስ የቆዳ ጠፍር ታጥቀህ ቅዱስ ወንጌልም መልካም ሰው ከመልካም መዝገበ ልቡ መልካም ነገርን ያፈልቃል፣ ዳግመኛም መልካም ዛፍ መልካም ፍሬን ያፈራል እንዳለ የእግዚአብሔር ወዳጅና ደግ ንጉሥ እንደነበረው እንደ አባትህ ቴዎዶሲዮስ ንጹሕና ልብህ ቅን ስለሆነ ስለ ቀናች ሃይማኖትህም ከነገሥት ሁሉ በላይ ከፍ ከፍ ያልህ ነህ። ፈራሄ እግዚአብሔር በሆነ በደግ ንጉሥ በጻድቅ ወንድሙ አኖሪዮስ ፈንታ ንጉሥ አርቃዲዮስ ከነገሰ በኋላም ንዑድ ክቡር የሆነ ጻድቅ አባት ቅዱስ ዮሐንስ አፈወርቅ ዓለምን ንቆ መንግሥቱን በተወ በወንድሙ በንጉሥ አኖሪዮስ ፈንታ የነገሰ ንጉሥ አርቃዲዮስን በሊቀ መላእክት በቅዱስ ሩፋኤል ስም ቤተ ክርስቲያንን ብታንጽ በምድር ክብር በሰማይም ጽድቅ ይሆንልሃል፣ የበርበርና የሐሰተኞች አረማውያን ጠላቶችህን ኃይል ያጠፋልሃል ሲል መከረው። ንጉሥ አርቃዲዮስም እንደ ወንድሙ ለቅዱስ አባት ዮሐንስ አፈወርቅ ትእዛዝ የእግዚአብሔር ወዳጅ አባቴ ሆይ
በመንፈሳዊ ታዳኝ ክህነትህ እሰራ ዘንድ የምትወደው በየትኛው ቦታ ላይ ነው? አንተ ንገረኝ። ምግባረ ሰናይን የፈጸመ አብዝቶ በሚሰራው ትሩፋቱ ከአበው ሁሉ የሚልቅ ቅዱስ ዮሐንስ አፈወርቅም በድንግልና መኖርን ሽቶ በቤተ መንግስቱ ሳለ ሚስት ያላገባ ወንድሙ ንጉሥ በተወለተ የነገሰ ደግ ንጉሥ አርቃዲዮስም በታላቁ ሊቀ መላእክት በቅዱስ ሩፋኤል ስም መርከቦች በሚቆሙበት በባህሩ ወደብ ዳርቻ በባህር የሚመላለሱ ሁሉ የሚሰግዱባት የሚጸልዩባት መጠጊያና ረዳት ትሆናቸው ዘንድ አዲስ ቤተ ክርስቲያንን ይሰራ ዘንድ አዘዘው። ንጉሥ አርቃዲዮስ የቆስጠንጥንያ ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ የመከረውን ፈጸመ። የመርከቦች መቆሚያ በሆነችው የባህሩ ወደብ ላይ መሬቱን ያስተካክሉ ዘንድ አሽከሮቹን አዘዛቸው። መሰረቱን ጣሉ። በመልካም ሥራም ሕንፃው ተጀምሮ ተፈጸመ። ንዋያተ ቅድሳቷ ሁሉ ተሟላ። በሌሎች ግዛቶችም ሁሉ በሊቀ መላእክት ቅዱስ ሩፋኤል ስም ብዙ ቅዱሳን አብያተ ክርስቲያናትን አነጸ። በቆስጠንጥንያና በሮሚያ በቅዱስ ሩፋኤል ስም የተሰራች ቤተ ክርስቲያን እየበዛች ሄደች። ይልቁንም በኢትዮጵያ በየአውራጃዎቿ ሁሉ በሊቀ መላእክት ቅዱስ ሩፋኤል ስም የታነጹ ብዙ አብያተ ክርስቲያናት አሉ። ጸሎቱ በረከቱ ከሁላችንም ጋር ይሁን ለዘላለሙ አሜን። በእውነት ተአምረ ቅዱስ ሩፋኤል። ጸሎቱና በረከቱ ለዘላለሙ ከሁላችን ጋር ይሁንና ያላኖርከውን አታንሳ አትስረቅ የምትል የብሉይና የሐዲስ ትእዛዝን በሚተላለፍ አመፀኛ ላይ ገናናና ክቡር ሊቀ መላእክት ቅዱስ ሩፋኤል በስሙ በታነጸች አንዲት ደብር ውስጥ የገለጸው ተአምር ይህ ነው። እግዚአብሔር የባረካት የከበረ የኢትዮጵያ ንጉሠ ነገሥት ምኒልክ ያነጻት የቀደሙ አበው ክርስቲያን ያከበሩት የክርስቶስ መንጋ ቤተ ክርስቲያንን የሚጠብቁ ዘንድ የተሾሙ የቀደሙ ብፁዓን አበው ሊቃነ ጳጳሳት በቅዳሴ ቤቷ በዓል ጊዜ ሊቃውንትና ካህናት መኳንንቱና መሳፍንቱ ሕዝቡም ሁሉ በተሰበሰቡበት በመንፈስ ቅዱስ ኃይል ያከበሯት የሊቃውንት ሁሉ መገኛ የሆነች በኢትዮጵያ ከተማ ስለምትገኝ ጽርሐ አርያም ስለምትሰኝ ስለ አንዲት ደብር ተነገረ። የዚች ደብር የንዋየ ቅድሳት ጠባቂ መነኩሴ አንዲት ዕለት ልብሰ ተክህኖን ብል እንዳይበላው በነፋስ ሙቀትም ንጹሕ ይሆን ዘንድ ከግምጃ ቤቱ አውጥቶ በቤተ ክርስቲያኗ እድሞ ላይ ወዲያና ወዲህ ዘርግቶ አሰጣ። ያን ጊዜም አንድ ሌባ ያገኘውን ይወስድ ዘንድ እየሸመቀ መጣ። ይህ ሌባ ቅሚያና የድሆችን ገንዘብ መቀማት ልማዱ ነውና እግዚአብሔርን አይፈራም። ከማንም በጎ ምክርን ሊሰማ አይወድም። በእግዚአብሔር ቃል ላይ ይዘብት ነበር እንጂ። ባልንጀሮቹም የሚሰክሩና ቀማኞች ነበሩ። ዛሬም በደብሯ ውስጥ ማንም እንዳልነበር አይቶ ወዲያና ወዲህ እየተገላመጠ በቅድስት ቤተ ክርስቲያኗ አጥርና በገመዱ ላይ ወደ ተሰጡት አልባሰ ክህነት በዝግታ ተጠጋ። የዚች ደብር የዕቃ ቤት ጠባቂም እሊህን ልብሶች ካሰጣ በኋላ ስራውን ሊሰራ ንዋያተ ቅድሳቱንም ሊያከናውን ወደ ዕቃ ግምጃ ቤት ውስጥ ገባ። ከጥቂት ሰዓት በኋላም አንድ ካህን የጭንቅ ጩኸት ሰማ። ጩኸቱም እየበረታ ሄደ። የዕቃ ቤቱ ጠባቂ አልሰማም ነበር። ያን ጊዜም ያ በእውቀቱና በትምህርቱ በንጉሠ ነገሥቱ አፄ ምኒልክ ዘንድ እጅግ የታወቀ ቀኝ ጌታ ወልደ ማርያም የተባለ ታላቅ ሊቅ የጩኸቱን ድምፅ ወደ ሰማበት የደብሩ ግቢ በሩጫ ፈጥኖ ደረሰ። ከደብሩ ግቢ በደረሰም ጊዜ ከእንግዲህ ዳግመኛ አልበድልምና እባክህ ተወኝ እያለ የቤተ ክርስቲያኑን ግቢ በሩጫ እየዞረ የሚጮህ አንድ ሰው አየ። በቤተ ክርስቲያኑ መድረክ ምዋድ ጭንቅ ይዞት እየሮጠ የሚጮኸውን ሰው ይህ ብርቱ ካህን በግድ ይዞ ወንድሜ ምን ሆነሃል? ማንስ ትባላለህ? ከወዴትስ መጣህ? አለው። የቤተ ክርስቲያንን ሕግ የተዳፈረ ይህ ሰውም እኔስ ሌባ ነኝ፣ እሊህን የቤተ ክርስቲያን ልብሶችንም እሰርቅ ዘንድ ተሸሽጌ በድፍረት ወደ ቤተ ክርስቲያን ገባው። በተጠጋው ጊዜም ግርማው የሚያስፈራና የሚያስደንቅ ዘንጉም ከፀሐይ ብርሃን ይልቅ እጥፍ የሚያንጸባርቅ የመስቀል ምልክት ያለበት ዘውድ በራሱ ላይ የደፋ ሰይፉን መዞ ወደ ውጭ ወጣ ዘንድ አልቻልሁምና እየዞረ አባረረኝ። አንተ ስትደርስም ወደ ኋላዬ ብመለከት የሚያሳድደኝ ከኋላዬ በድንገት ተሰወረብኝ አለ። ይህ ሊቀ ካህንም ፈጥኖ ደወልን ደወለ። ካህናቱ ሕዝቡም ሁሉ ተሰበሰቡ። ለስርቆት የመጣ ያ ሌባም ለተሰበሰቡት ሁሉ ያደረገውን ያየውንም ሁሉ መሰከረላቸው። የቀድሞውንም የኋላውንም ኃጢአቱን ተናዞ ራሱን ለካህናት አሳየ። ንስሐም ገባ። ንስሐ በሚገባ ኃጥእ በሰማያት በእግዚአብሔር መላእክት ዘንድ ታላቅ ደስታ ይደረጋልና ለመናገር በሚደንቅ በቅዱስ ሩፋኤል አማላጅነት በእግዚአብሔር ፊት ምንኩስናው ያማረ አገልጋይ ሆነ። ሊቀ መላእክት ቅዱስ ሩፋኤል ለእኛ እርሱ ለምንወደው አገልጋዮቹም እንዲሁ ዕድሜ ለንስሐ ይስጠን ለዘላለሙ አሚን። በእውነት ክብርና ምስጋና ይሁን አንድ አምላክ ለሚሆን
ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ኪሮስ፣ ፍስሐዬ፣ ወልደ ሚካኤል፣ ወለተ ኪዳን፣ ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ወለተ ጽዮንና ወለተ ጻድቅ፣ ወለተ ኪዳን፣ ወለተ ሚካኤል፣ ፍቅርተ ማርያምና ወለተ መስቀል፣ ቀጸላ ማርያም፣ ፍቅርተ ማርያም፣ አጸደ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ እህተ ሚካኤል፣ ወለተ ማርያምና ኃይለ ኢየሱስ፣ እህተ ሥላሴ፣ ወለተ ማርያም፣ አመተ ጽዮን፣ ተክለ ሥላሴ፣ ሀብተ ሥላሴ፣ መንበረ ሥላሴ፣ ምስጢረ ሥላሴ፣ እሴተ ድንግል፣ ስሂነ ማርያም፣ ተክለ ሥላሴ፣ ወለተ ሚካኤል፣ ወለተ ኢየሱስ፣ ገብረ መድን፣ ገብረ ኪዳን፣ ብርሃነ መስቀል፣ ወልደ ሰንበት፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድን፣ ወለተ ቂርቆስና እህተ ማርያም፣ ወለተ ኪዳንና ተክለ ጻድቅ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ማርያም፣ ፍቅርተ ማርያምና ሰይፈ ገብርኤል፣ ወለተ ኪዳን፣ ወልደ ሩፋኤል፣ ቶማስ፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ አስራተ ማርያም፣ ስህነ ማርያም፣ ወለተ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወለተ ሚካኤል፣ ወልደ ሚካኤል፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሚካኤል፣ ማርዬ፣ ወለተ ሰንበትና ወለተ ጻድቅ፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም፣ ኃይለ ማርያም፣ ወለተ ኪዳን፣ ወልደ ኪዳን፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት